የኔንም አርግልኝ የኔንም አርግልኝ አሳያቸው ተሳስረ እንዲበዛለት ደስ ይለዋል ሲወለድ ያማረ ዘር እንዲበዛለት። አረ ሁሉም ኤዲት ይደረግ ባንዱ ይቀየርልኝ። ካሁን በኋላ በዛ ሴጣን የልጅ ስም እንዲጠራም አላረ የሱ ስም እንዲነሳ ራሱ አልፈልግም። የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ እንቅድሜ መሰጥ ከምን በስመ አብ ሰላም እንዴት ናችሁ? ምርጥ የተከበራችሁ የምወዳችሁ የአብርሽ ቤተሰቦች ባላችሁበት ሰላምና ጤና ብዝት ይበልላችሁ። እንግዲህ እኔን ለማታውቁ ወይም ለመጀመሪያ ጊዜ ወደዚህ ቤት የመጣችሁ አብርሽ እባላለሁ። በዛውም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እያልኩኝ እንግዲህ ቤተሰብ ዛሬ የመጣሁበት ምክንያት ያው ታውቃላችሁ ከዚህ በፊት የሆነ ቪዲዮ ወጥቶ ነበረ። እኔ እንኳን እንደሚስጥር ነበር ሊይዝ ያሰብኩትኝ። እሷ ግን ያው ቀርማው ለቀዋለች ነገሮችን እንዳለ እና የራሷን አስተያየት የራሷን መልስ ሰጥታለች። ማማጫቢ ወይ ሚክሩ እኔ ሌላ ነገር ልል አልመጣሁም። ያው ምናልባት ቪዲዮዎቹን ስታዩ ብዙዎቻችሁ ደብሯችሁ ሊሆን ይችላል። ደስ ያላላችሁ ሰዎች አላችሁ እና እየተሳደባችሁ የነበራችሁ ሰዎችም ነበራችሁ። በዚህ አጋጣሚ በጣም ይቅርታ። እንዲፈጠራል ብዬ አላሰብኩም ነበረ። ወይም ደግሞ ጥሩ ነገር እንደሰራ ሰው ማውራት አልችልም። ከሁሉም በፊት በጣም ይቅርታ። የሰው ልጅ ይሳሳታል። ያው እንግዲህ አጋጣሚ ሆኖ እዛች ጋር ስህተት ፈጥረናል እኔና እሷ እና ደግሞ በዚህ አጋጣሚ ያው ነገሮችን ሳናስበው ልጁ ወደኔ ዞሯል። ያው እኛ እንኳን ለመደበቅ አስበን ነበር ግን አልሆነም ነገሩ። እግዚአብሔር ደግሞ ያው ነገሮቹ ይውጡ ሲል ወይም ደግሞ የእግዚአብሔር ፍቃድ ስለሆነ ይመስለኛል በቃ ጥርጣሬ ምናምን ውስጥ ገብቶ ዲኤንኤ ይሰራ የአባትነት እሱም አባት ሊሆን ይችላል ምናምን። እኔ እንኳን እንደ ወንድም ነበረ ሐሳቤን ትልል ነበረው ግን ደግሞ ያ ፈጣሪ እውነቱ ይውጣ አለ ሆነ። ልጁ የኔ ሆኖ ተገኝቷል። በዚህ አጋጣሚ ደስ ብሎኛል። እዛች ጋር ደንግጬ ነበረ ለጊዜው ግን እውነት አልመሰለኝም ነበረ። ግን አሁን ላይ ሳስበው የልጅ አባት መሆን መታደል እንደሆነ ትልቅ ነገር እንደሆነ እና ደግሞ ትልቅ ኃላፊነትም በእኔ ላይ እንዳለን የተሰማኝና ቤተሰብ በዚህ አጋጣሚ ለሁሉም ነገር ፈጣሪን አመሰግነዋለሁ። እንግዲህ ካሁን በኋላ እንደ ትልቅ ሰው ወይም ደግሞ ያው እንግዲህ ነገሮች ይቀየራሉ ብዬ አስባለሁ። ዛሬ የመጣሁበት ምክንያት እኔ ሄጄ ልጄን ለማየት ነበር ሐሳቤ። ማለትም ከእማማ ጨቤ ጋር አውርቼ ነበረ። ያው በቃ ያለውን ነገር እንፍታው ምናምን ተባብለን በውስጥ ጨርሰነዋል። ወይም በስልክ አናግሬያት ነበረ። ሄጄ እንዳላያት እናትየውን ትንሽ ፈራዋቸው። ምክንያቱም እንዲህ አያስቡንም ነበረ ምናምን። ስለዚህ እንደዛ መጋፈጥ ስለማልችል ልጁን ማየት ፈልጌ ነበር ምናምን ስላት አይ እኔ ራሴ እመጣለሁኝ እዛው ይዤው እመጣለሁ ልጁን ምናምን ብላኛለች። እንግዲህ ልጅ አባት ሆኛለሁ ቤተሰብ። በዚህ አጋጣሚ በጣም ደስ ብሎኛል። ልጄን ይዛልኝ ትመጣለች ማለት ነው። ከዛ በኋላ ያለውን ነገር እናወራለን ከሷ ጋር የተፈጠሩትን ነገሮችም እና ደግሞ አንዳንድ ቪዲዮዎችም አሉ። ብቻ ትንሽ ከባድ ነው ይከብዳል። ይሁን እሷ ስትመጣ እንገናኛለን። እዚህ እኔ ወደ እሷ እሄዳለሁ እናንተን ላሳውቃችሁ ብዬና ከዛ በፊት ደግሞ ይቅርታ ልጠይቃችሁ ነው ለተፈጠረው ነገር። ለነዚህ ሁሉ ቪዲዮዎች ብዙ ነገር ማለት ይቻላል ግን በጣም ይቅርታ። እሷንም ብዙዎቻችሁ እየሰደባችኋት ነበረ። ያው እኔንም እንደምትሰርቡኝ እርግጥ ነው ግን ከዛ ሁሉ በፊት ይቅርታ ጠይቃችኋለሁ። እዚህ አይደለም ጠብቃት ወደ እሷ እሄዳለሁ ማለት ነው። ቤተሰብ እስከመጨረሻ አብራችሁን ነው። እንግዲህ ልጄን እቅፍ አድርጌ እስክስመው ድረስ በጣም ጓግቻለሁ ማለት ነው። እዛ እንገናኛለን። እዛ ስንሄድ ካሜራውን ከፍታለሁ። በጣም ነው የምወዳችሁ ማመሰግነው። አብረን እንሂድ እና ቤተሰብ እየጠበቅኳት ነው። ያው እዚህ ጋር ነው መናፈሻ ውስጥ አገኝሻለሁ ብዬ ብቻ ግን በጣም እኔ ውስጥ እየተረበሸ ነው። ምክንያቱም ልጄ ላይ ሆነ በጣም ደስ ብሎኛል እና ብቻ እንጃ ያው ከሩቅ ትታየኛለሽ ቤተሰብ ተስማ አቅፎ መታለች። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ ቅድሚያ መሰጥ ከምንም የኔ በምድር ላይ ያለ ጉዳይ ነው።
የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ ቅድሚያ መሰጥ ከምን በስመ አብ ወይኔ ደስታ ሲርቃት መንፈሴ ተስፋ ቆርጬ በራሴ ደምድሜ ነበር ሲጨንቀኝ አንተን ባይሰጠኝ ናቲ ነው የሚመስለው ወንድምህን። ኧረ እሱን ወንድምህን ነው። ቆጭ ያው የእጆቹ ጣት ምናምን ከአባቱ ጋር ሲገናኝ ስሜቱ በጣም ከባድ ነው። ቤተሰብ እግዚአብሔርን በጣም እጁን አየው አላስተዋልከውም እስካሁን። ቆጭ አንተን እኮ ነው አየው ጣትን አንተ የማሉ ጣትን አትንኪው አስተያይ ከራስህ ጋር ሲመሳሰል እኮ ትፋለት እንዳበላው ልጅ እንዴት ነው የሚያየው? በስስ እንዴት ነው ስሜት? ኧረ በስመ አብ በጣም እግዚአብሔርን እስከዛሬ ራሱ ይፋ ማውጣት ነበረብኝና የልጄ እናት ወይ ያው እኔ ምንም መልሽ ነገር የለም። ብቻ ግን ያው ናፍቆኝ ምናምን ትምጪ ያው ነግሬሻለሁ። ያው እንግዲህ አንዴ ይፋ ወጥቷል ነገሩ እና እስከዛሬ ደበቀን ምናምን ያለ አባቱ አባት ነው ብለን ሌላ ሰው ስም ሰጠን። ይቅር በሉኝ። እስካሁን ድረስ ልጅ ነው ልጃችሁ ነው ብዬ እኔ የራሴን ልጅ ወደ እናንተ በማሳለፌ ይቅርታ። የምር ልጅ እንደዚህ በቃ እንትን ነው እንዴ? ኧረ በስመ አብ በጣም ሴንሲቲቭ ነው የሚያደርገውና የኔ አባት የኔ ቆንጆ እና ካሁን በኋላ አብረን አንኖርም። ካሁን በኋላ አብረን እንኳን ምን አንኖርም። ለምን? እምነት አለ ምን አለ እና ታዲያ እንዴት ነው? አንተ ተይ ተረጋጊ። የመቀበል ስልጣን የለሽም። ባይዘው ምን ማለት ነው? እኔም አባቱ ነኝ እና እኔ ደግሞ አባቱ ነኝ። ካንተ በላይ ደግሞ እኔ ነኝ ዋጋ የከፈልኩኝ። ሶስት ቀን ነው ዛሬ ከመጣ አንተ አባቱ ነህ። እስከ ዛሬ ራሱ አለመኖሬ መሸወር ነውና የኔ መሰለ ቆንጅዬ እኮ በቃ አብረን አንኖርም አይደለ? ልጄን ስጠኝ። አብረን አንኖርም ግን የግልሽ አይደለም የኔም በእናትህ አንተ አስበህበት እንደወለድክ ነገር ምናምን ነገር አስቤ አይደለም። ብቻ ግን ፈጣሪ ደግሞ ይሆናል አይደለ? ፈጣሪ ይሆናልና እንግዲህ ልጅ ሰጥቶኛል። መቼም ብቻሽን አላመጣሽም። የኔም አለበት የኔም ደግሞ አንተ አሁን ኃላፊነት ትወጣለህ በአባትነት። አዎ በአባትነት የሚያስፈልገው ነገር እንዳለ እንደውም ይችል ደስ እንደው እኔ ጋር ይቆይና ለማሚ ላሳያት ለማሚ እንደውም እስቲ አይ ቤተሰብ ጋር ወስደዋለሁ። አሁን ቤተሰብ ጋር ስለሌለው ነው እንጂ ቤተሰብ ጋር መሄዳችን አይቀርም። በዚያ አካሄድ የምር ታስተዋውቀው። ብቻ ግን ያው እኔም ደስ ይለኛል ያንተን ፋሚሊ ደግሞ በተዋወቅ ሞር ቤተሰብነታችን ምናምን ይጠነክራል ትላለህ። ኧረ በጣምና በዛ አጋጣሚ ቤተሰብ እስቲ እኔ እሺ ማሂ ብለናልኛ ምናምን አንተ ደግሞ አባቱ ነበር ያለው ማሂ እና አንተ ደግሞ እስቲ ቀይርለት። እኔ ለራሴ የምጠራው ኪያ ነው የምለው። ኪያ ከንኮ ኪያ ማለት የኔ እንደማለት አይደል? ስለዚህ በኦሮሚያ ኪያ ሲባል አማርኛ የኔ እንደማለት የኔ ልጅ አትበለው የኛ በለው። የኛ ከሆነ ደግሞ ይደብራል። ለምንድን ነው የሚደብረው? አይ በቃ የኔ ልበለው። አንቺም ኪያ ስትይ የኔ ብለሽ ስለምታስቢ ስለዚህ ስሙ ካሁን በኋላ ኪያ ይባላል ማለት ነው። የልጄ ስም ቤተሰብ እንግዲህ ኪያ አብርሽ ኪያ አብርሃም እሺ ይሁን ኪያ አብርሃም ሙሉ ስም መቼም እሺ እንቀይረው። የሱ ስም አሁን ሙሉ ማለት ነው መቀየር አለበት አይደለ? የእንትን ላይ ምንድነው የልደት ካርድ እንደገና የክትባቱ ካርድ እና በቃ ኤዲት ይደረጓ። አረ ሁሉም ኤዲት ይደረግ ባንዱ ይቀየርልኝ። ካሁን በኋላ በዛ ሴጣን የልጄ ስም እንዲጠራም አላረደ የሱ ስም እንዲነሳ ራሱ አልፈልግም።
እስከዛሬ ራሱ የኔን የመሰለ ቆንጅዬ ይሄንን የመሰለ ቆንጅዬ ልጅ ሜዳ ላይ በትኛው ምናምን ብርድ እንዳይመታው እናቴ ነፋስ አለው ባይዘው ብቻ ጋር ነው ፍቅር ያዘኝ አትልም ብቻ ነፋስ አለው በዚህ በኩል ደግሞ ፀሐይ አለው እና ቤተሰብ እኔ በጣም ቴንኪሻችንን ላመሰግን እንፈልጋለን በዚህ አጋጣሚ እኮ ግን አስበው ማለት ነው አንተ አስበበት ይሄ አብረን አንኖርም ላይ ያልከው ላይ በጣም አስበበት እሺ እንደውም ማለት ነው ምንም ማሰብ አያስፈልግም አንደኛ ልጅ አለን ልጅ አንድ አድርጎናል ምናምን ስለዚህ ምንም እንደውም ያገደን ነገር የለም አይቀርም አንድ ላይ መኖራችን አብረን እንደውም የምን አንድ ልጅ ነው መደጋገማችን ራሱ የማይቀር ነገር እውነት ምን ሆነሽ ነው አንቺ በአንድ ልጅማ አልፋታሽምና እንደግማለን አብረን ነው የምንኖረው የምር በጣም አስበበታለሁ ምናምን ግን አይቀርም ግዴታ ማን ደስ ይበለው በተና ማን ኧረ በስመ አብ እህት ወንድም ያስፈልገዋል አንድ ማማ አለች አሁን ገና ሌላ ወንድም እህትም ይጨመራል ቤተሰብ እንግዲህ ልጅ እናት የኔ ቆንጆ የወደፊት ሚስቴ እንግዲህ የወደፊት ሚስቴ ናት አሁንም ግን ያው ሙሉ መረጋገጥ የለበትም መፈራረም የለብንም አለ ወረቀት አለ ማን የልጅ እናት ሲሆን እኔ ኦሬዲ ሚስት ሆኛለሁ አይደለ እሺ ቀለበቱን አጣና እኔ ላድርግልህ ቀለበቱን ከዛ እንዴት ነው ልጅ በነገራችሁ ላይ ይሄ ቀለበት ቀለበት ያወጣሁት አይደለም እጄ ያለ ቀለበት ለምዶ ስለሚያስጠላ ሌላ ገዝቼ አድርጌ ነው በራሴ መጥቼ ነው እሺ አድርግልኝ አየው ካምባላ ይሄ ቀለበት በቃ አይገዛልሻለሁ ገዛልሻለሁ ሌላ ገዛልሻለሁ ግን ቤተሰብ ያይለማ ይኸው ዘንባባ አለ እዛ ጋር በዘንባባ ሰርተና ቀለበት ያደርግላት ነውና ባክ እዊ እንዳልንበረከክ ልጃችን እውነት ነው ይሄን በፕሮግራም ነው እኔ የምፈልገው ይሄ የራሴ ቀለበት ነው ግን አሁን እሺ እኔ አድርግልሃለሁ እኛው እዊ ከዛ አሳያቸው ተሳስረናል እንግዲህ አንድ ሆነናል ማንንም አያግደንም ካምባላ ምድረ ወረኛ ምድረ እንትን ምድረ ምናምን ካምባላ እዛው ራሳችሁ ቻሉ እዛው በቤታችሁ እና ይሄንን ግን እኔ በፕሮግራም ፈልጋለሁ ፕሮሚስ አደርግልሻለሁ ምድረ ወረኛ ካምባላ ስለ ልጅ አንድ ነገር እንዲወራ አልፈልግም ስለ ሚስቴ አንድ ነገር እንዲወራ ሚስቴ ልበልሻ ወንድምሽ አልነበርኩ ባሊ ልበላ ወንድም ያለበት ታሪኬን ቀየረው እንደዚህ ነው ስለዚህ አሁን ሰው የሚያወራውን ያውራ ቤተሰብ እኔ በራሴ እንግዲህ ልጅን አምኜ ተቀብያለሁና ሰበብ ነው ግን አንተ ዲኤንኤን መመርመር እኔ በጣም እየገረመኝ ነው ኢንትሮ ላይም ስላቸው ነበር ቀደም በቃ ፈጣሪ ሲፈልግ ያንን ነገር ግልጽ ለማውጣት ሲፈልግ በሱ በዛ ምክንያት አመጣ ነገሩ በቃ ይሆናል ሆነልን የኔንም ህይወት አደመቀልኝ ማለት ነው አሳመረልኝ ወላ ሀዘን ወላ እንትን ወላ ምናምን የለም በማክስ የተደበቀ የሆነ ድራማ ያለበት ህይወት አይደለም ካው በኋላ አብርሽ የኔ ነው እኔ የሱ ነኝ እና ቤተሰብ ስለዚህ ካሁን በኋላ ምንም እንዳያሳስባችሁ ከሚስቴ ጋር እንግዲህ በግልጽ እመጣለሁ እሺ እናትሽ እንዴት ነው አሁን እንትን እጂ አንድ ቀን አስተዋውቃለሁ ደግሞ ባሌ ነው በሚል እና በጣም ነው ማመሰግነው እንግዲህ እድነሱ እና ፍቅር ሁሉልበ ተኝቷል እንዳታነሳው ለጨዋበት አሳይ እና ቤተሰብ በጣም ሽታው ያለው ሽታው አሁን እንዲህ ማለት ነው የሆነ የጀነት ሽታ የለም ምስክ ነው የሚባለው የሆነ የሚጣፍጥ ማዛ አለ እዚህ አንገታቸው ስር እንዴ አሁን ሲያድግ ውለዱ ነው እኔ የምላቸው ሲያድግ ወክ መሀል አድርገን እንሄዳለን አሁን ግን እንደዚህ ተይዘነው ምናምን ደግሞ የልጁን ይዘሽው ነው እንዲመጣች በጀርባ ወተት ወተቱ ምናምን እዚህ ፓምፐርስ ወዘተ በቃ የሚያስፈልጉት ነገሮች እንዳለ ከልጃችን ጋር ምንድነው የሚባለው ፍሬው ያማረ ዘንድ እንዲበዛለት ደስ ይለዋል ሲወለድ ያማረ ዘር
እንዲበዛለት አባት ደስ ይላል ልጅ ሲወለድለት ፍሬው ያማረ ዘር እንዲበዛለት አባት ደስ ይላል ልጅ ሲወለድለት። እንዲጨፍር ምንድነው የማትፈልገው? ባሌ ተረጋጊ። እና ቤተሰቦች ብቻ ግን ደስ ብሎኛል በጣም። እኔ ከልጄ ጋር አቆያለሁ። እንግዲህ እናንተ ግን ቻው። በጣም ወዳችሁ እንወዳችኋለን፣ እናከብራችኋለን። ባይ ባይ። ደስ የሚል ወተት ምናምን ይጠጣል አይጠጣም? አይ እኔ ነኝ የምጋብዘው ዛሬ። በጣም ደግሞ ጋብዘው ባል እኔ መሳጋው አንቺማ ትበያለሽ።